በዚህ አመት አሜሪካ ካልገባው እኔ ላይ ያሳይደልኝ ኢራን ጋር እንደምትወቀው ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉን እንጠቀለላለን። ቆይ መሰላል ይዘ ፎቶ የላከው አንተ ነህ? አዎ ደበሩ እኮ ነው የምትመስለው። እሺ ሴት ልጅ የራሳችን ማድረግ የምንችልባቸው ሁለት ቁልፍ ነገሮች አሉ። ምንድናቸው እነሱ? ቁልፍ የቤት ቁልፍ። ሁለተኛውስ? ሰላም የኔ ምርጦች አላችሁ ወይ? በተለያዩ ውጭ ሀገራት የምትገኙ በጦርነቱ ምክንያት የተጨነቃችሁ ፈጣሪ ድረስላችሁ፣ ወደ ቀድሞ ሰላማችን ይመልሰን። አሜን። ወጌ ፕላስ ቲዩብ እንግዲህ ዛሬ ሊያዝናናችሁ ተመልሶ መጥቶላችኋል። ወጌ ለዚህ ቻናል አዲስ የሆናችሁ ይሄን ቻናል ሰብስክራይብ በማድረግ ይሄን ምርጥ ቤተሰብ መቀላቀል ትችላላችሁ። እንዲሁም ይሄን ቪዲዮ ላይክ በማድረግ ጀምሩ። ምን ሆነሽ ነው? አይሰማኝማ። ምንድነው? በጣም ጨንቆኛል። ምንድነው ንገሪኝ። እንዴ እኔን ታፍሪኛለሽ እንዴ? ምንድነው? ለማንም አልናገርም። ለማንም? ኧረ በስመ አብ፣ እኔ እንደዚህ ወሬ ያለብኝ እንዴ? ያውሽ ያሬ ይሄው ለማንም ምንድነው? ደግሞ ማለት ያሬ ይሄው አላመነችው። ለማንም እሺ፣ ምንድነው? ጎረቤታችን ታውቀዋለህ? ምን አረገዝኩ? ከጎረቤትሽ? ከምርሽ ነው? ሰምቷል ታዲያ? ቤተሰብ ምናምን ሰምቷል? ለማንም እኔም አይደለም። ይልቁንስ አንቺ ለማንም እንዳትናገሪ። ለእኔ እንዳወራሽው ለማንም ይሄን ማንም ሰው መስማት የለበትም። ይሄን ሊዲያ ማልታቴ ሴት ሰማና ሊዲያ ታይተ ተገብር ጸበዩ እልማ ሊዲያ ምን በተንፈያን ሲያ ሊዲያ ዋንያ ኮሎ የኢትዮጵያ ሕዝብ ሆይ እምነግርህን ነገር ጆሮውን ሰጥታ አድምጠኝ። ሊዲያ ሆዬ እንዴ ኢቲቪ ቋንቋ ራሱ እንዳንተ መች ይዘግባል አባቴ። በ86ቱም የኢትዮጵያ ቋንቋ ነው የሚዘግበው። 86 ነው የኢትዮጵያ ቋንቋ ብቻ፣ በሁሉም ቋንቋ ነው የሚዘግበው። መጣ ደግሞ። ሰላም ነው? ሰላም ነው። ሲስተርሽ የለችም እንዴ? አለች። ማታ ቴሌግራም ላይ እስካይ ጓጉቻለሁ ስላለችኝ እኮ ነው የመጣሁት። እንዴ ጓጉቻለሁ? አረሷ ጓጉንቻል ነው ያለችው። ማንበባትሽም እንዴ? አንቺ ሆነሽ ልጅ ካንተ መለየት ከባድ ነው ያለችኝስ? በሞት ነው። እንደማንኛውም ሰው እኮ አንተ ብትሞት እኔ ማለት ነው። አበባም እኮ ልካልኝ ነበር። ያው እኮ አበባ ሰው ሲሞት መገለጫ ይሆናል፣ ለሐዘንም ይሰማል። ልጅ ቆይ መሰላል ይዘ ፎቶ የላከው አንተ ነህ? አዎ ደበሩ እኮ ነው የምትመስለው። እንዴ ተመቱ ልጆችን በጥፊ ነበር ማጮል። እንዴ እቺ ራሷ ነሽ በቃ በእህቷ ስልክ ስትጻጻፍ የነበረችው ከጀለስ ጋር። አንተ ደግሞ ምን ይሁን ብለህ ነው መሰላል ይዘ ፎቶ ተነስተ ምትልክላት? አቡማር እንዴት ነህ? ደህና ነኝ። እሺ ሴት ልጅ የራሳችን ማድረግ የምንችልባቸው ሁለት ቁልፍ ነገሮች አሉ። ምንድናቸው እነሱ? አሁንማ እናውቃለን። እሺ ንገረኝ። ቁልፍ የቤት ቁልፍ። ሁለተኛውስ? የመኪና ቁልፍ። እነዚህ ከሌሉን የራሳችን ማድረግ አንችልም። ማድረግ አይቻልም። እንደ አቡማር በቃ ቆማችሁ ቀራችሁ ነው የምትለን? እኛ ልብሳችን ራሱ ቁልፍ የለውም። በዚህ አመት አሜሪካ ካልገባው እኔ ላይ ያሳይደልኝ። አንተ መሀል እንደ ጦርነት ላይ ናቸው። እንዴት ብለህ ነው የምትገባው? አንተ ሁሌ ልብህን ቦቆቦቃል። ምን ማለት ነው? ምን እንደምትፈራው? እንዴት ይኸውልህ ከምትዋጋ ከኢራን ጋር እንደምትዋጋ ኢራን ከመተኮሷ በፊት ሚሳኤሉን እኛ ሄደን ሚሳኤሉን እንጠቀለላለን። ሚሳኤል ተተኮሰ ማለት ሲተኮስ አሜሪካ ከማረፉ በፊት የሆነ ያህል ጫማ ርቀት ላይ እንዳንጋይ የሆነ በሺዎች ርቀት ላይ ሲሆን እንለቀዋለን። እሺ አሜሪካ ገባ ማለት አይደለም። አረ ምርጥ ሐሳብ። ከዚህ በላይ ደስታለ የኔ አባት ከዚህ በላይ ደስታለ። እሺ ይሄን ሳላስብ ቀርቼ ይመስላል። እኔ እኮ ድሉ ነበርኝ። እሺ ግን ኢራን ሚሳኤል ጨረሰችው። ወይ ጉድ! አሁን ምን ለቀው ምን ታውቃለህ? ምንም ማለት ነው። ሰማኝ አይደለ? እኛ በራሳችን መወጨፍ እንችላለን። ብቻ አላማው ይኖር ለዛ ነገር እንጣር ነው እኮ ዋላ ቤት ተረዳኝ። አንተ አጸባይና ሳምር እኔ መንገዱን ያውቃለሁ። እሺ በለ እሺ ሄድ አባቴ ሰው አሜሪካ ለመግባት ማይፈነቅለው ማያመጣው ሐሳብ የለም። አሁን ዲቪ ተከልክሏል። አሜሪካ ያሉ ሰዎች ወደ ኢትዮጵያ እየተላኩ ነው ምናምን። ያለን አማራጭ በቃ ኢራን ሚሳኤል ስታስወነጭፍ ሚሳኤሉን እቅፍ አድርጎ አሜሪካ መግባት ነው። ከኔ ጋር ይሄን ነገር መሞከር የሚፈልግ በውስጥ ነገር ኮሜንት ላይ ምናምን አሳውቁኝ።
ሞርኒንግ ክላስ። ጉድ ሞርኒንግ ቲቸር። መጣው ደግሞ እዚህ ካርቦን ዳይኦክሳይድ የሆነ ክፍል። ኧረ ቲቸርን ካጨው ወይ ሶስተኛ ዓለም ጦርነት ተነሳሉ። አዋ ምን እሺ ያልሰማችሁ ነው? ወይኔ ቤትዬ ጉድሽ ፈላ። ከነ ድንግልና ይልሞት ነው እንዴ? ኧረ እባክሽ ይቅርታ ቤት ጦጣውን ዝቅ። ኧረ ቲቸር ግን የሩሲያውን የጦር ጀነራል አይተዋል? የቱ ይሄ አይኑ ሾረር ያለው አስበዋል? አሜሪካን አፈነዳሉ ብሎ አፍሪካን ሳይፈነዳ። ኧረ ፍቱ እናንተ እንዴ! ሰው አይኑ ሾራራ ነው ማለት እይታው ትክክል አይደለም ማለት አይደለ? ኧረ ጌቴ ከኑሮ ውድነቱ የተረፈውን ህዝብ በሚሳኤል ሊጨርሱት ነው። ቲቸር አንተ ግን ጦርነቱ አላስፈራም። ማኔ ስማ በ7,000 ብር ደግሞ 8,000 ብር የቤት ኪራይ እየከፈልኩኝ ነው። ስማ ጦርነት ነን የምስራች ነው። እብድህ እንዴ ቲቸር ዘንድሮ የኑሮ ውድነት አፍልቷል። ሳቅም ነው መረቅቅ ነው። አንተ እሱን ትላለህ ቲቸር በላይ የኑሮ ውድነት አጨብሶት የፌስቡክ ስሙ ምን ብሎ ቢቀየሩ ጥሩ ነው? ምን አለው በላይ ሚሳኤል ናፋቂው እንዴ? እኛ ጋር እኮ ሶስተኛው ዓለም ጦርነት ከተነሳ ቆየ። ኑሮ ውድነቱ ሶስተኛው ዓለም ጦርነት ሆኗል አባቴ። ለማንኛውም ፈጣሪ ጦርነቱን አስቆሞ ሰላሙን ይስጠን። የዛሬው ቪዲዮዎቻችን እነዚህ ነበሩ። አይ ሆፕ እንደተዝናናችሁ። በቀጣይ ባበዱ ቪዲዮዎች እንመጣለን። ይሄን ቻናል ሰብስክራይብ ማድረግ እንዳይረሳ፣ እንዲሁም ይሄን ቪዲዮ ላይክ አድርጉ። የተሰማችሁን ነገር ኮሜንት ላይ አሳውቁኝ። እወዳችኋለሁ። ቻው ወገኔ